ፍቅር እንዳልኩትም አልቀራ። መጀመሪያም ይቅርታ አጠያየቋ። ይሄ ይቅርታ አጠያየቅ እንዴት ነውስ? ያንን ያክል መጥፎ የሆነችው ሴት ዛሬ በአንድ ቀን እንደዛው መቀየሩ፣ እንደዛው ደግሞ በኔ የተነሳ ነው እዛ ሄዳችሁ ተንከላተታችሁብኝ። እንዲሁም ደግሞ ዴፊና ፍቅር ይቅርታ፣ እንዲሁም አይድ በጣም ይቅርታ አስቀይሜሻለሁኝ። አሁን ነው ጥፋቴ እየገባኝ ያለው። እንዲሁም ደግሞ ተጸጸትኩኝ ባደረኩት ነገር በሙሉ እያለች እናቷ ፊት ለማስመሰል እንደዛ ብላ ነበር። እኔም የዛኔ እንዴ ይሄ ይቅርታ አጠያየቅ እንዴት ነው ነገ ሌላ ሰው ሆና ትመጣለች ብዬ ነበር ያልኩትም አልቀራ። ሌላ ሰው ሆና መጣች። እናቷ ስለታመመች እናቷ ቤት ሄዳለች። በቃ ከዚህ በኋላ ፍቅርና አይድ እህትማሞች ሆኑ፣ ተጋገዙ፣ ስራውም ትይገዘሽ። አንቺም ደግሞ የሚያስፈልገሽ ነገር ካለ ትነግሪኛለሽ። እኔ ደግሞ እናቴ ገጠር ስለሆነች ከተማ ስለማትወድ እኔ እዛ ይሄዳለሁኝ። እዚህ ብትመጣ ደስ ባላይ ነበር፣ ግን ደግሞ ከተማ አትወድም። ምን ላድርግ? እኔም እዛና እዚህ ከመሆኔ እናንተ እዚው እርስ በራሳቸው ተባበሩ፣ እኔም ደግሞ እዛ ይሄዳለሁኝ። እኔንም አታስጨንቁኝ እያለች አስታርቃ እናት እግሯ ይወጣል ከቤት። እናት እግሯ እየወጣ ይቺ ፍቅር ተብየው አይድ ከተኛችበት ሄዳ አይድ ተነሺ፣ በዚህ ሰዓት ምን እንቅልፍ ነው? ተነሽና አብሲት ጥለሽ እንጀራ ትጋግሪያለሽ እያለች ነበር። እንዴ ፍቅር ግን በሰላምሽ ነው? ምንድን ነው እንዴ? ምን ሆንኩኝ? ተነሺ ብዬሻለሁ፣ ተነሺ። አይ አሁን የመተኛ ሰዓት እንጂ ስራ ሰዓት አይደለም። ስለዚህ ይተኛለሁ ትላለች አይደ። አይሆንም፣ ተነሺ ብዬሻለሁኝ፣ ተነሺ ስትል ይህንን ማጨቃጨቅ እየሰማ ባርኮት ይመጣል። ባርኮት ሲመጣ እንዴ እናንተ ምንድን ነው? ምን እየሆናችሁ ነው እንዴ? ባርኪ ይቺ ፍቅር ናታ። በዚህ ሰዓት ተነስቼ አብሴት ጥዬ እንጀራ እጋግራለሁ እያለች ነው። እኔ ደግሞ አይ አሁን ስራ ሰዓት አይደለም፣ የእንቅልፍ ሰዓት ነው፣ እንቅልፍሽን ተኚ፣ ነጋ ደግሞ እኔ ማግዘሻለሁኝ፣ አብረን እንሰራለን እያልኳት እሷ ደግሞ እምቢ ካልሰራሁኝ እያለች ነው። እስቲ አንድ ነገር በላት። ይሄን ሰማች አይድም ገርሟት ለማውራትም አይደለም ለማለትም ድንግርግር እያላት ዝምታውን መርጣ ዝም ብላለች። በቃ አይድ እኮ ፍቅር ልክ ናት። ምን ነው በዚህ ሰዓት ስራ ካልሰራሁት ያለሽ እንዴ? በቃ ነይ አንቺ እንውጣ፣ አንቺ ተኚ እያላ ፍቅርን ይዞ ይሄዳል። አይድም በዛ ሰዓት እንዴ ይቺ ልጅ ምን ሆና ነው? ግን ፍቅር በጣም ነው የምታሳፍሪው። ትላንት እንደዛ ሆነሽ አሁን እንደዚህ። አራ እኔስ ላንቺ ብዬ ምን አይነት ሞኝ ነሽ? እኔስ ላንቺ ብዬ ከእናቴ መጣላት አለብኝ እንዴ? ስለዚህ እሷ እንደትቀየመኝ እንዲሁም ደግሞ እሷ እንደትጨነቅብኝ ብዬ ነው እንጂ እኔ አንቺን ይቅርታ የሚጠይቀሽ ይመስላሻል? ሞኝ ነሽ አንቺ እያለቻት ነበር። ከዛ የሚቀጥለው አይድና ባርኮት ነበሩ። ባርኮት ሶፋ ላይ ቁጭ ባለበት አይድ ትመጣለች። ባርኮት አሁን እኮ ነገሮች እንደ በፊት አይደለም፣ ሁሉም ነገር ተቀያይረዋል። አይድ እኔ ወንድምሽ ነኝ፣ እኔ ያለሁልሽ። እናትሽም እንዲሁም ደግሞ ብርሃን የሚያስፈልጋቸው ነገር ካለ ለኔ ንገሪ፣ እኔ አስተካክልልሻለሁኝ። ግን ደሞስ በጣም አምሮብሻል እናትሽ ጋር ከሄሽ። አዎ ማን እንደ እናት ፍቅር ደግሞ የእናትነት ትርጉም አልገባትም። ሁሉንም ሰው ስትፈልገው የምታገኘው ነው የሚመስላት። የሰው ልክ ደግሞ ሲሪቅ ነው የምናውቀው። እናቴ ለኔም ልክ እንደ እናት ናቸው። አዎ ፍቅር ግድ የለሽ ነው፣ ግን ደግሞ እናቴም ባህሪዋን ታውቃለች። አሁን ግን ደግሞ ከመጀመሪያው ባህሪዋ ትንሽ ተሻሽላለች። አንቺና ዴፍ ደሞስ እንዴት ናችሁ? ቆይ ሄዶ እናትሽን ልጆትን ይዳሩኝ ብሎ መጣ እንዴ? ታው ግን ባርኮት እሱ እኮ ከእናቴ መች ተገናኝተው። ግን ደግሞ ብዙ ነገር ተረዳሁኝ። ምን ተረዳሽ የኔ አስተዋይ?
ዴፍ ለኔ ብሎ ምን ያክል እንደሚታገል እኔ በቃኝ ብዬ ሲሄድ እሱ ደግሞ በቃኝ ብሎ አልተወኝም። ተከትሎኝ እዛ ድረስ መጣ። እኔ ግን ሳያቸው ሌላ የተለየ ስሜት ተሰማኝ እያላት ነበር። አዎ ዳይመንድም ኪንጎም በቃ ብቻ ለኔ ያላቸው ቦታ የተለየ ነው እያለች ነበር። አይድ እኔም እኮ ይመጣ ነበርኩኝ። ነገር ግን ደግሞ የቤዛ ጉዳይ በጣም አሳሳቢ ነበር። ቤዛ ምን ሆነች? ቤዛ እዚህ የመጣችው ቤታቸው ባራጣ አበዳሪ ተይዞ ነበር። ስለዚህ ለዛ ምን ማድረግ እንዳለብኝ እያላ ነበር። እማዬ ይህንን ነገር ብታቅ በጣም ታዝንብኛለች። ባርኮት ቤዛን ግን ትወዳታለህ? አዎ ይወዳት ነበርኩኝ። ቆይ ግን ተመልሳ ስትመጣ ፍቅርዋ ስለለወጣለህ ነው የተቀበልካት ወይስ? አይ እኔ እሷ ተመልሳ ስትመጣ በቃ ያንተ ሰው ይቺ ናት፣ በሌላ በሰው ላይ አይንህን እንደትጣል ፈጣሪ ያንቲ ሴት ይቺ ናት፣ ያልተፈጠረልህን አትመልከት ብሎኝ መስሎኝ ከዛ ደግሞ ተቀበልኳት። ግን ቤዛን አትወዳትም? ይወዳታለሁ። ግን እውነታውን ለመናገር እንዳንቺ የማፈቅረው ሰው የለም። በልቤ ላይ ትልቅ ቦታ አለሽ። ነገር ግን የኔ ልትሆኚ ትችያለሽ ግን እያላት ነበር። ቆይ ግን ባርኮቴ አሁንም ድረስ ለኔ ያለህ ስሜት አልጠፋልህም እንዴ? አይ በፍጹም ከቤዛ አንድ ሆነን ልንሆን እንችላለን። ነገር ግን ደግሞ አይ እንደዛ ማድረግ የለብህም ባርኮት። በቃ እኔን ተወኝና አንድ ቃል ከቤዛ ኖር። እኔ ብዙ ወደ ኋላ የሚጎትቱኝ ነገሮች አሉብኝ እያለች ነበር። ሁሉንም ነገር የተውኩት ደግሞ ለዴፍ ብዬ ነው። ዴፍ እንደኔ ማንንም ነገር ማቋቋም አይችልም። ግን ደግሞ ያንን ያክል መስዋዕትነት የከፈልኩበት ነገር ነው እያላ ነበር። ግን ለዴፍ እንደዛ ማሰብህ በጣም ትልቅነትህን ያሳያል። ግን እኔ ወንድምነቱን እንጂ ከወንድምነቱ የዘለላ ሌላ ምንም አይነት ነገር የለኝም። አይ ለምን አይድ ምን ሆነሻል? አባትሽ እዛ ለማታቂው ሰው ሊድረሽን ነበር እንዴ? ስለዚህ የሚታቂው ዴፍን አግብተሽ ብትኖሪ ነው የሚሻለሽ። ብቻሽን ከምታስቢና ከምትጨነቂ ግን ከዴፍ ጋር ሆናችሁ ብታስቡ ያኔ ብትወያዩ ጥሩ ነው ብዬ ነው አስባለሁኝ። ዴፍ ደግሞ በጣም ነው የሚወድሽ። እንደሚወደን ደግሞ አውቃለሁኝ። ግን ደግሞ እያለች ነበር። ይህንን ያያንዳንዱን ዴፍም እዛ እንትን እያለ ነበር። ዴፍም እነሱ የሚያወሩትን ያያንዳንዱን ነገር ይበር ላይ እያዳመጣቸው ነበር። በኋላ ደግሞ እየገባ ነበር። ሲገባ ደግሞ እንዴ ዴፍ መጣህ እንዴ ና እዚህ ቁጭ በል እያለው ባርኮት ለራሱ ሊነሳ ይሞክራል። እንዴ ምን ነው እኔ ሲመጣ ነው እንዴ የምትወጣው? ቁጭ በል እንጂ። አይ እኔ ለመውጣት ፈልጌ አይደለም። ነገር ግን ደግሞ ምናልባት ከአይድ የምትነጋገሩት ነገር ካላ ሊሂድ ብዬ ነው። አራ ባንታ የሚደበቅማ ምንም አይነት ነገር አይኖርም። ስለዚህ ቁጭ በል እያለው ባርኮትም ተመልሶ ቁጭ ይላል። በዛ መሀከል ደግሞ ዴፊን ማለት ባርኮትና አይድ ኩሽና ላይ እያሉ ይቺ ቤዛ ተብዮ ትመጣለች። ቤዛ ተብዮ ስትመጣ እንዴ አይድ ምን እያደረግሽ ነው ስትል ባርኮትም ድንግጭ እያለ ነበር። አይድም እንደዛው አይ አንቺ እንደምታስቢው አይደለም ምንም ነገር የለም እያላት ነበር። እንዴ እያየው በአይን በብረቴ ምን ለማለት እየሞከርከ ነው? ከዚች ከአንዲት ሰራተኛ ስትዘላዘል እያየሁኝ አይደል ስትለው እሷም ደግሞ በጥፌ ይላታል።
አይድም ደግሞ በዛ ሰዓት ባርኮትንም ለመያዝ እሱንም ታይ ለማለት ግራ ቢገባትም ግን ደግሞ ባርኮትን ተረጋጋ ባርኬ እያለች ነበር። ቪዲዮው ብዙ ማለት ወይም ደግሞ ብዙ ማውራት ይቻልበታል። ነገር ግን ደግሞ ሌላውን በሌላ ቀን የምናይ ይሆናል። ለዛሬ ይህንን ያክል ካየን ይበቃናል። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።